የተሰበሰባችሁ የማርያም ልጆች እነዚህ ህፃናት ልጆች ዛሬ በዓሉን በማስመልከት ያዘጋጁት አጭር ድራማ ስላለ ባካችሁ በጥሞና ተከታተሏቸው። እዚህ አካባቢ ማየት የማትችሉ ሊሆን ስለሚችል እዛ ጋር ሄዳችሁ በኋላ መቆም ነው የሚቻለው እና በጥሞና ተከታተሏቸው ፕሊዝ። ምንም አይነት አጠገቦቻችሁ ትንንሽ ህፃናት ልጆች ካሉ ዝም አስብሏቸው። ምክንያቱም እነዚህ ልጆች በጣም ብዙ ደክመውበታል። ይሄንን እረፍት ጊዜያቸውን ተጠቅመው ነው ይሄንን ድራማ የሰሩት። ስለዚህ በጥሞና ተከታተሏቸው። እንግዲህ ያው ይቀጥላሉ። Go ahead. If you want to go have a seat. በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ የሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። እርሱ በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣን ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። ዘካርያስ ሆይ ጠረትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥም ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያስክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎች ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያስናዳ የአባቶችን ልብ ወደ ልጆች የማይታዘዙትም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። እኔ ሽማግሌ ነኝ፣ ሚስቴ ቤሜዋ አርጅታለችና ይህን በምን አውቃለሁ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። እንድናገርም ይህችን የምስራች እንድሰብክልህ ተልኬ ነበር። እነሆ በጊዜው የምፈጽመውን ቃልን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ድረህ ትሆናለህ፣ መናገርም አትችልም። ሕዝቡም ዘካርያስን ይጠብቁት ነበር። በቤተ መቅደስም ውስጥ ስለዘገየ ይደነቁ ነበር። በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። እርሱም ይጠቅሳቸው ነበር። ዲዳም ሆኖ ኖረ። የማገልገሉ ወራት ሲፈጸም ወደ ቤቱ ሄደ። ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው? ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱ የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ወንድ ስለማላውቅ ይህ እንዴት ይሆናል? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል።
ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷም ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረች ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። እነሆኝ የጌታ ባሪያ፣ እንደ ቃለ ይሁንልኝ። መልአኩ ከእርሷ ሄደ። በከመ ትቤለኒ ይኮነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስ ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና። ማርያምም በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽንም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ በጆሮዬ በመጣ ጊዜ በደስታ ዘለለ። ከጌታ የተናገረላት ቃል ይፈጸማልና ያመንሽ ብፅዕት ነሽ። ነፍሴ ጌታ ታክብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያ ትውልድ ትመለከታለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሆናል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓልና፣ ትዕቢተኞች በልባቸው አሳብ በልተዋልና፣ ልጆችን ከዙፋናቸው አውርዷልና፣ ትሑታንን ከፍ አድርጓልና፣ የታረጉትን በበጎ ነገር አድርጓልና፣ ባለጠጎችን ባዶአቸውን ሠርቷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱን ትዝ እያለ እስራኤልን ብላቴና አድርጓልና። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች። ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ድንግል ያንቺን ክብር። ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ድንግል ያንቺን ክብር። ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ድንግል ያንቺን ክብር። የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳገነነላት ሰምተው ከእርሷ ጋር ደስ አላቸው። በ8ኛው ቀን ሕፃኑን ሊገርዙት መጡ። በአባቱም ስም ዘካርያስ ሊሉት ወደዱ። አይሆንም፣ ዮሐንስ ይባል እንጂ። ከወገንሽ ማንም በዚህ ስም የምትጠራ የለም። የልጅሽ ስም ማን እንዲባል ወደድሽ? ብራናም ለምኖ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም አደነቁ። ያን ጊዜም አፉ ተከፈተ፣ ምላሱም ተፈታ፣ እግዚአብሔርንም የባረከ ተናገረ። ለጎረቤቶቻቸው ሁሉ ፍርሃት ሆነ። ይህም ሁሉ ነገር በይሁዳ በተራራማው አገር ሁሉ ተወራ። የሰሙትም ሁሉ እንኪያስ ይህ ሕፃን ምን ይሆን እያሉ በልባቸው አኖሩት። የጌታ እጅ ከእርሱ ጋር ነበረችና አባቱ ዘካርያስን መንፈስ ቅዱስ ሞላበትና ትንቢት ተናገረ። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ፣
ለአባታችን ለአብርሃምም የማለውን መሐላውን ቅዱስ ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህም የኃጢአታቸው ስርየት የሆነውን የመዳን እውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑ በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል። ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤልም እስከታየበት ቀን ድረስ በምድረ በዳ ኖረ። ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ድንግል ያንቺን ክብር ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ድንግል ያንቺን ክብር ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ድንግል ያንቺን ክብር። የኢየሱስ ክርስቶስ ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያም ለመውሰድ አትፍራ፣ ልጅም ትወልዳለች። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆነዋል። ትርጓሜም እግዚአብሔር ከእኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛውንም ወሰደ፣ የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። ግርግም አስተኛሽው በከብቶች ማደሪያ ድንግል ፈጣሪዋን ወለደችው በመጠቅለያ ተከለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛሽው በከብቶች ማደሪያ የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛሽው በከብቶች ማደሪያ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። ግን ፈጣሪዋን ወለደችው በመጠቅለያም ጠቀለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ።
እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም ያመሰግኑ። ክብር ለእግዚአብሔር ባሪያም ይሁን፣ ሰላምን በምድርም ለሰውም በጎ ፈቃድ። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጸልኝን ይህን የሆነውን ነገር እንይ። ፈጥነው መጡ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትን ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ ያሰበች ትጠብቀው ነበር። እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑና እያከበሩ ተመለሱ። ሊገርዙት 8 ቀን በሞላ ጊዜ በማኅፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ሃሌሉያ 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 አሜን ሃሌሉያ። ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡ በምስራቅ አይተን እንስግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምን ሁሉ ከእርሱ ጋር። የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝብን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱ ሰድዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ። እነርሱ ንጉሡን ሰምተው ሄዱ። በጎል በጎል ሰብአ ሰገል በጎል ሰብአ ሰገል በጎል በጎል ሰብአ ሰገል በጎል ሰብአ ሰገል በጎል ሰብአ ሰገል ሰገዱሎቱ በጎል ሰብአ ሰገል ሰገዱሎቱ በጎል ሰብአ ሰገል ሰገዱሎቱ በጎል ሰብአ ሰገል ሰገዱሎቱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። Say the word.
ደግሞ እንዲሳካ ያደረጉት ጊዜያቸውን ዴዲኬት አድርገው ከነዚህ ልጆች ጋር ሲያስጠኗቸው የነበሩ እነሱንም ደግሞ ማመስገን ይገባናል። ፋሲካ፣ ቅድስ፣ ሃይማኖት፣ ማሜ ጊዜዋን ዴዲኬት አድርጋ ከኛ ጋር ነረቂቅ ሁሉ እነዚህ ልጆች ጊዜያቸውን ዴዲኬት አድርገው ከነሱ ጋር እንትን ያደረጉት ለእነሱ ምስጋና ይገባቸዋል። ይሄ ደግሞ ልጆቹ መበረታቻ ስለሆነ በጣም አበረታቷቸው። በጣም ደስ ይላቸዋል። እነሱ ደግሞ እኛ ሞራል ስለሰጧቸው ከዚህ ቀጥሎ ደግሞ አይኖ ብዙ ጊዜ የለንም። ከዚህ ቀጥሎ ቶሎ እንትን ብለን ሌሎች ደግሞ ያዘጋጁት ዝግጅት አለ፣ ፕሬዘንቴሽን ያዘጋጁት ስላለ በቀጥታ ወደ እነሱ እንሄዳለን። እዚህ ጋር ቆሞ የሚያነቡትን ፕሮጀክተሩ ላይ ማየት ትችላላችሁ። For today, I have Ganna, Katara, Turkat, and Kana Zakarila. Ganna in Ethiopia is a celebration of Christmas on January 7th, marked by Solomon all-night church services with candlelight processions, traditional white attire, Natala, spiritual fasting, Tom Nabayats, feasts featuring Dorowat and Jara, and lively games of field hockey called Yiganna Jawata, emphasizing faith, family, and cultural heritage over gift. The picture is Yiganna Jawata, hockey, and ball wrestling play. Katara is the vibrant eve of Ethiopia's Infinite Tumkat festival celebrated on January 18th, where Ethiopian Orthodox Christians carry relic of the Ark of Covenant, tablets from church to water bodies, rivers, lake, for an overnight vigil marking the symbolic journey to Jesus' baptism, prayers and blessing with massive crowds in white joining the colorful processions before the main Tumkat events the next day. Tumkat is Ethiopia's most vibrant Orthodox Christian festival, celebrating Jesus Christ's baptism in the Jordan River, marked by joyful processions, blessing with holy water and reenactment of the baptism on January 19th, featuring priests carrying tablets, ark relics to water source, mass gathering, and white robes. This festival lasts only for 3 days. Kana Zagalila is Amharic for Kana of Galilee, referring to the biblical site where Jesus performed his first miracle, turning water into wine at the wedding, a significant event celebrated by the Ethiopian Orthodox Church as a major Orthodox church as a feast for its spiritual meaning and display of divine glory, often explored in religious writing and discussion on scripture. We celebrate Christmas which Ethiopians call Ganna, on January 7th. This day celebrates the birth of Jesus Christ. Before Christmas, She's going to hold him. Before Christmas, many people fast and prepare their hearts to celebrate. On Ganna, families go to church early, wear white clothes, pray, and give the thanks because Jesus was born. It is a joyful and a scared time for everyone. Katara is a special celebration that happens before Tumkat. It honors the time when Jesus went toward the Jordan River to get ready
On Katara, people remember Jesus' journey to the water where he would be blessed the next day. Many people come together to pray, sing, and follow the church's tradition as they prepare for the big celebration of Timkat. Timkat is a Ethiopian feast of infancy, and it celebrates the day when Jesus was baptized in the river Jordan. During Timkat, all the people gathered by the water, and the church leaders bless the water. Everyone remembers how Jesus was baptized and how God showed his love for him. This is one of the most important celebrations of the year. Kana Zagalila. We celebrate Kana Zagalila to remember Jesus' very first miracle at a wedding party in a place called Kana in Galilee. Jesus turned plain water into good wine. The people at the party had run out of wine, and Jesus' mother Mary asked him to help. Jesus said to her, "Woman, what does your concern have to do with me? My hour has not come yet." So Jesus told the servants to fill big water jars with water. Then the water became wine. This was the first miracle Jesus did to show that he is God's son. Saint Michael. We celebrate Saint Michael on the 12th day of each Ethiopian month. Saint Michael is a very special angel who helps protect people and fights against the evil. The Ethiopian Orthodox Church remembers him often because he cares for us and prays for us to God. ቅድም እንዳልኩት ይህንን ሁሉ እያደረጉ ያሉት ለመጀመሪያ ጊዜ ስለሆነ በጣም ሞራል መስጠት አለብን። ይህንን ነገር እየቀጠሉ እኛ ሁላችንም የምንለፋው ለእነሱ ስለሆነ እነሱን ኢንከሬጅ ማድረግ መቻል አለብን። እንግዲህ ፕሮግራማቸው ይሄንን ነው የሚመስለው። በጣም ደስ የሚል ፕሮግራም አቅርበውልናል። እንግዲህ አባቶች የሚጨምሩት ነገር ካለ በዚህ ላይ እንግዲህ ለአባቶች ማይኩን አስተላልፋለሁ። በእውነት ደስ የሚል ፕሮግራም ነው። እስቲ እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይመስገን። በዚህ ይሄ አገልግሎት እንዲሳካ ዋጋ የከፈላችሁትን ሁሉ ዋጋ የማያስቀር እግዚአብሔር ዋጋውን ይክፈላችሁ። እንግዲህ ቀድሞ የነበረውን በስዕላዊ መንገድ ነው አቀረቡልን። ልጆቻችን እግዚአብሔር በጥበብና ሞገስ ያሳድግልን፣ ፍጻሜያቸውን ያሳምርልን። አባ ደግሞ የሚሉታል በእውነት ይህ ቀላል ነገር አይደለም። ልጆቹም የሚያዩት ትናንሾቹም የሚያዩት እንዲሁ ደግሞ ትላልቆቹም ደግሞ ይህን የጌታን መወለድ ምክንያት አድርገው ታሪኩን በእኛ በጆሮአችን እንደሰማቸው እነሱ ደግሞ ታሪኩን በአካል ማሳየት ቀላል ነገር አይደለም እና ሁላችሁም መቼም አነሰም ከፋም ቤተክርስቲያን ናት የምትሰበስበን የሁላችን ቤተክርስቲያን። ልጆቻችን ስታመጡ ብዙ ነገር ጥቅሞች አሉ። ቄሱ ይጠስባቸዋል፣ መስቀል ይሳለማሉ፣ ጸበሉ አለ፣ ስርዓትም ይይዛሉ። እያንዳንዳችን ትላልቆችን እናቶቻቸውን አባቶቻቸውን ትላልቆቻቸውን ሲያዩ እንዴት አድርጎ በስርዓት እንደመቆምና በስርዓት ደግሞ ልብስን ራሱ እንደመልበስ ራሱ እና ይሄ ቀላል ነገር አይደለም እና ሁልጊዜ ልጆቻቸውን ወደ ቤተክርስቲያን እንዲመጡ አድርጉ። እግዚአብሔር ቤተክርስቲያንን የሚጠብቅልን። የሰጣችሁትን ዝክር የደከማችሁትን ድካም ሁሉ እግዚአብሔር ይቀበልላችሁ። ሀገራችንን ጽኑ ሰላም ያደርግልን። እንዲሁ ዛሬ ሳምንት ብለው ባለ ጥምቀቱን በሰላም እንድናከብር የአምላካችን ቅዱስ ፈቃድ ይሆንልን። ከዚያም የቅዱስ ሚካኤል ማክሰኞ ቅዳሴ ያለን በቅዱስ ሚካኤልም በረድኤት በረከት እንድትሳተፍ የመጣችሁ የቻላችሁን መጣችሁ እንድታስቀድሱ በሰላም የዋለ አምላክ በሰላም ያስመሸን። አቡነ ዘበሰማያት
አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንግረና በሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰረኒ ሀበአነ ውስተ መንሱት አላድነን ነው ባልሃንም ኩሉ ኩስ መዚያ ከቤት መንግሥት ኃይሉ ስብሐት ለዓለመ ዓለም ሰላም ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በህላኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡሩክ አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕተ ወምልዕተ ጸጋ እግዚአብሔር ምስሌኪ ሀዲ ወጸልይ ለነ ምሕረተ ኀበ ኩረንኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። እግዚአብሔር ይስጥልን። እግዚአብሔር ያሳድጋችሁ።